ሰላም ነው። ያ እንትን ነው ምንድነው መጋቢ ሆኜ እንደዚህ እግዚአብሔርን ቃል ምናምን እንደዚህ ማካፈል ምናምን ሳልጀምር በፊት የመዘምራን መሪ ነበርኩኝ እና በተለይ እኔ መዘምራን መሪ በነበርኩበት አካባቢ የሆነ በቅብብል የሚዘመሩ መዝሙሮች ነበሩ እና አሁን ጥቂት ደቂቃ ወስጄ እሱን አለማመዳችኋል። ስለዚህ አሁን እኔ መሪ ነኝ፣ እናንተ ኳየር ሜምበር ናችሁ ማለት ነው እና ካስታውሳችሁ በጣም በተለይ ቆየት ያለ የክርስትና ሕይወት ካላችሁ ይታወቃል እና በቀደም የሆነ ፕሮግራም ላይ እሱን ስዘምረው አንድ ልጅ ልክ የድሮውን አይነት ስታይል እየተቀበለኝ ሲዘምር ትዝ አለኝ እና እስኪ ለምን ዛሬ ጉባኤውን አላለማምደውም ብዬ አሰብኩ እና መዝሙሩ ጌታ አምላኬ አንተን ላክብር አስታወሳችሁ እና መሪው ጌታ አምላኬ ሲል ጌታ አምላኬ ይላል አይደል? ቆይ እንደዚህ እናድርግ እስኪ እናንተ መዘምራን አንድ ሶስት ማይክ ያዙ። ተቀባዮች ነው የምትሉት። ጥሩ ብለዋል። እሺ ይሄኛው ሁለት መደዳ ይሄኛውና ይሄኛው መደዳ አውጪዎች ነን ከኛ። ይሄ መዘምራን ያሉበት መደዳ ደግሞ ተቀባዮች ናቸው። እሺ እንዳታበላችሁ እና ደግሞ ፕሪንሲፕሊ ምን ነበር መሰላችሁ? መዝሙር ሳስጠና ረጅም እናጠናና ልክ ሲበላሽ ከመጀመሪያው ነው እንጀምር። ቀኑን ሙሉ ልንውል እንችላለን አንድ መዝሙር ስናጠና። ስለዚህ እኛ ነን የምንጀምረው። ይሄ እኛ መሸነፍ የለብንም። እሺ እና ታውቃችሁታል አይደል? እዚህ መደዳ እስቲ እጃችሁልኝ። ናይስ። እሺ ጌታ አምላኬ አንተ ላክብር አንተ ላክብር አንተ ላክብር ቀኔን ሁሉ ከበገና በአምልኮኝ ምስጋና ይዤ ተሰጥቼ ጌታ አምላኬ ጌታ አምላኬ ሳይባል አልፋችኋል እና ለምን እንደሆነ አላውቅም። ብዙ ጊዜ እንዳልኳችሁ ረጅም ጊዜ ነው በመዝሙር አገልግሎት የቆየሁት እና እንደዚህ መቀባበል ያላቸው መዝሙሮች ያደምቃሉ አይደለ? ያደምቃሉ። አሁን ለምሳሌ ልጨምርላችሁ። ጌታነ እንደ ስምህ አምላክ ነህ ገናና ለስምህ አሜን ጌታነ ለስምህ አምላክ ነህ ገናና ለስምህ ይደምቃል አይደል? አንድ የመጨረሻ ልጨምርላችሁ። የአብርሃም አምላክ ዛሬ የይስሐቅ አምላክ ጉባኤ ሁሉ እዚህ ወጥተው ኳየር መሆን እግዚአብሔር የተመሰገነ ይሁን። ወደ ጌታ እኔን ሲያገኘኝ እኔም ደግሞ እሱን ሳገኘው ወደ ቤተክርስቲያን ስመጣ እዛ ቤተክርስቲያን አካባቢ ካለው ትራዲሽን ባህል አለባበስ ወጣ ያለ ነበረ። የኔ ከዓለም ነው የመጣሁት
ብዙ የለመድኳቸው ነገሮች አሉ። አለባበሴ ራሱ ዊርድ ነው እና ይሄ ቱታ የለም የጋራጅ ቱታ እንደዛ የሚመስል ጅንስ ሆኖ የጋራጅ ቱታ እንደዚህ ሰፊ ቦምባርሊ ፎቶ ያለበት ቲሸርት፣ ትልቅ ደግሞ እንደዚህ የካውቦይ የሚመስል ጫማ፣ ጸጉሬ እንደ ድሬድ የሆነ ሆኖ ከኮፍያ እንደዚህ አድርጌበት እንደዛ ነው ወደ ቤተክርስቲያን ስመጣ እና አስታውሳለሁ 2 ወንድሞች የሚያስተምሩኝ የደህንነት ትምህርት የሆነ ጊዜ ላይ አዩኝና ተጠቃቅሰው ልክ ሲያሾፉብኝ ያስኳቸው እና ከፋኝ። በቃ ማለት ደበረኝ። እነዚህ ልጆች ከትምህርት ቤት ቤተክርስቲያን እያሉ ያደጉ ናቸው እና በእነሱ መንገድ ብሄድ ሽጫቸው ነው የምገባው። ግን ቤተክርስቲያን ነው እና እንደዛ አይነት ነገር አልጠበቅኩም ነበር እና እንደደበረኝ ጉባኤ ተጀመረና ጉባኤ ገባን። ፕሮግራም ተካሂዶ አለቀ። የወሰደች ልጅ ና ፓስተሬን ላስተዋውቃለች። ከዛ ፓስተሩን ልክ ስታስተዋውቀኝ ጌታ ይባርኮ ፓስተር እየው ይባላል። ገና እንዳየ ዌልካም እንኳን ደህና መጣ አለኝና አይ ላይክ ዩር ስታይል አለኝ። ከዛ በቃ ድብርቴ ተገፈፈ እና ተቀበለኝ። ገባችሁ? እንዳለው ተቀበለኝ እና ያ የምትለው የእሱ ድምፅ ድንግል ማርያም መልአኩ ገብርኤል መጥቶ ሰላም ላንቺ ይሁን ሲላት እንዴት ያለ ሰላምታ ነው እንዳለችው አይነት ሆነልኝ ለእኔ በልቤ ውስጥ እና ስቦ እንደዚህ አቀፈኝ እና እስቲ ስሜቱ አለ። ኢየሱስ ወርዶ ያቀፈኝ ያክል ስሜት ተሰማኝ። ለካ ሰዎች ተቀብለውናል። ሰዎች ፈገግ ያለ ፊት አሳይተውናል። ሰዎች የነሱ አይነት ቋንቋ ሳንናገር፣ የነሱ አይነት መንፈሳዊ ሕይወት ሳይኖረን፣ የነሱ አይነት የጸሎት ልምድ ሳይኖረን ከነማንነታችን ለካ አቅፈውናል። ያ ማቀፍ እዛ ቤተክርስቲያን በቃ ይሄ ቤተክርስቲያን የኔም ነው እንድል አይነት ስሜት ሰጠኝ። እዛው ተማርኩኝ። እዛው የውሃ ጥምቀት ወሰድኩኝ። እዛው ቤተክርስቲያን ማገልገል ጀመርኩኝ። እዛው ተዳርኩኝ። ያቺ ክብር ለኢየሱስ። ያቺ የምትል ቃል ፈገግ ብሎ በቃ ስታይልን ወድጄዋለሁ ብሎ ያቀፈኝ ያቺ ማቀፍ በዛች ቤተክርስቲያን ላይ እንድቆይና ሕይወቴም በዛ እንዲሰራ ሕይወቴም እንዲለወጥ ለእግዚአብሔርም እንደሆን ረዳች። ጌታ የተባረከ ይሁን። መጽሐፍ ቅዱስ ከያዛችሁ መጽሐፍ ቅዱሳችንን የሮሜ መጽሐፍ ምዕራፍ 15 ቁጥር 7 ላይ እናወጣለን። የሮሜ መጽሐፍ ምዕራፍ 15 ቁጥር 7 የሮሜ መጽሐፍ ምዕራፍ 15 ቁጥር 7 በጌታ በኢየሱስ ክርስቶስ ስም እንደዚህ ያነበዋለሁ። መጀመሪያ በመደበኛ በቀድሞ ትርጉም በ54ቱ ከዛ ደግሞ በአዲሱ መደበኛ ያነብላችኋለሁ። ተከተሉኝ። ሮሜ 15 ቁጥር 7 እንዲህ ይላል፣ ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። አዲሱ መደበኛ ትርጉም እንግዲህ ለእግዚአብሔር ምስጋና ይሆን ዘንድ ክርስቶስ እንደተቀበላችሁ እርስ በርሳችሁ ተቀባበሉ። እርስ በርሳችሁ ምን በሉ? ተቀባበሉ። ምናልባት ዛሬ ኖት የምትይዙ ከሆነ እንቀባበል እንጂ በክርስቶስ እንቀባበል እንጂ አነቀናና ብላችሁ መጻፍ ትችላላችሁ። በክርስቶስ እንቀባበል እንጂ አንቀናና። ሁላችን እንደምናውቀው የሮሜ ቤተክርስቲያን የተመሰረተችው በአይሁዳውያን ታሪክ እንደሚናገረው በተለይ በሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ ወርዶ መንፈስ ቅዱስን ተቀብለው
ጴጥሮስ ሰብኮ ከዳኑት 3000 ሰዎች 3000 አይሁዳውያን ወይም ደግሞ 3000 ሰዎች ድነዋል ነበር። አስታወሳችሁ እሱን ክፍል? እና ለበዓል የመጡ ናቸው። ለበዓለ ሃምሳ ወደ ሀገራቸው መጥተው የመጡ ሰዎች ናቸው። እነሱ ናቸው ወደ ሮም ሲመለሱ ወደ መጡበት ሲመለሱ ያንን ቤተክርስቲያን መሰረቱት የሚባለው። እና ለረጅም ጊዜ አይሁዳዊ ሆነው ክርስቲያን በሆኑ ሰዎች ቤተክርስቲያኒቱ ትመራ ነበር። አገልግሎትም በዛ ተሰጥ ነበር። ነገር ግን ወደ 49 ዓመተ ምህረት አካባቢ የሮም ንጉሠ ነገሥት ክላውዲዮስ የሚባለው ሰው ሲመጣ በተነሳ የሃይማኖት ክርክርና ጭቅጭቅ ከሮም ከተማ አይሁዳውያንን አባረረ። በዚህ ምክንያት ቤተክርስቲያን በአሕዛቦች አሕዛብ ማለት ከአይሁድ ከእስራኤል ነገድ ውጪ በሆኑ ማለት ነው ሰዎች መመራትና መገልገል ጀመረች ማለት ነው የሮሚያ ቤተክርስቲያን። እና ይሄ ንጉሥ ከሞተ በኋላ እነዚህ አይሁዳውያን ወደ መሰረቷትና ወደ ነበሩባት ቤተክርስቲያን ሲመለሱ ኦሬዲ አሕዛቦች ቦታውን ይዘውታል፣ የመምራቱን ቦታ ይዘውታል፣ የአገልግሎቱን ቦታ ይዘውታል። እና በዚህ ምክንያት አይሁዳውያን ባይተዋርነት ተሰምቷቸዋል። የመጣል የመገፋት ተቀባይነት ማጣት ተሰምቷቸዋል። ስለዚህ ሐዋርያው ጳውሎስ ይህንንና እንዲሁም ደግሞ መሰረታዊ የሆነ የድነት ዶክትሪን የድነት አስተምህሮ ያለበትን ይህንን የሮሜ መልእክት ጻፈላቸው። በአሕዛብና በአይሁድ መካከል ልዩነት እንደሌለ መጽሐፉን ከአንድ ጀምራችሁ ስትሄዱ በቃ ምንም እኮ ሁሉ እኮ ኃጢአት ሰርተዋል፣ አይሁድ የለ አሕዛብ የለ ብሎ ነው አይደል? ሁሉ እኮ ከኃጢአት በታች ነው እና በእናንተ መካከል እኮ ልዩነት ሊኖር አይገባም፣ ልትቀባበሉ ይገባል ሚል መልእክት የጻፈበት ክፍል ነው ማለት ነው የሮሜ መጽሐፍ። ስለዚህ እንዲቀበሏቸው እንዳይገፏቸው ወገኖቼ፣ በዚህ ዓለም ላይ ተቀባይነትን ማግኘትን የመሰለ ነገር የለም። ሰው ሲቀበላችሁ ደስ አይልም? ደስ ይላል። ዌልካም ሲላችሁ በጣም ደስ ይላል። ብዙዎቻችን የምንሰቃየው ተቀባይነት ለማግኘት ነው። ለምን ተቀባይነት ያስፈልጋል? እኔ ሰው ከሚገፋኝ ቢቀበለኝ ነው የሚሻለኝ። ሰው ከሚጠላኝ ቢወደኝ ነው የምመርጠው። ስለዚህ ተቀባይነት ለማግኘት ብዬ ብሰራ ደስ ይለኛል። ይሁን እንጂ የቱንም ያክል ብንተጋ የምንፈልገውን ያክል ተቀባይነት ከሰው ላናገኝ እንችላለን። ግን አንድ የምስራች አለ። ክርስቶስ ግን ተቀብሎናል። ክርስቶስ ምን ብሎናል? አያችሁ፣ ሐዋርያው ጳውሎስ ለሮሜ ሰዎች ሲጽፍላቸው የመቀባበላቸውን ሶርስ ምንጭ ከራሳቸው ላይ አነሳና ወደ ክርስቶስ ወሰደው። ምን አለ? ክርስቶስ እንደተቀበላችሁ አለ። ደስ አይልም? ክርስቶስ ተቀብሎናል። ምን እያለን ተቀበለን? ክርስቶስ ኃጢአተኞች እያለን። በጣም ተቀድሰን ነበር? አልነበረም። የእሱን መንገድ እንከተል ነበር? ኧረ በፍጹም አንከተልም ነበር። ራሱ ሐዋርያው በኤፌሶን መልእክቱ እናንተ በኃጢአትና በበደላችሁ ምን ነበራችሁ? ሙታን በነበርንበት ጊዜ ክርስቶስ ምን አለን? ተቀበለ። ይሄ አጠገባችሁ ያለው ሰው ክርስቶስ የተቀበለው ነው። ይሄ አጠገብሽ ያለችው እህት ክርስቶስ የተቀበላት ናት። ሰዎች ቢቀበሉን በጣም ደስ ይለናል። እንዲቀበሉንም በጎ እንሆናለን፣ እንዲቀበሉንም መልካም እንሆናለን። ግን አንድ ለዘላለም ከኛ የማይወሰድና እማንሰጋበት የያዘንና ተስፋ የሰጠን አንድ ነገር አለ። ክርስቶስ ተቀብሎናል። አሜን በሉ እንጂ። አዎ ክርስቶስ ተቀብሎናል። ክርስቶስ ተቀበለ እና ሐዋርያው ጳውሎስ ምን አለ? ክርስቶስ እንደተቀበላችሁ እናንተ እርስ በርሳችሁ ምን በሉ? ተቀባበሉ።
እርስ በእርስ መቀባበል። እኔ ፓስተርን ስቀበለው እሱ እኔን ሲቀበለኝ። እናንተ አያችሁ ቅድም ስንቀባበል አያችሁ አይደል እንዴት እንደሚያምር። እውነቴን እኮ ነው የምላችሁ። ዜማ እኮ ስላለው እኮ አይደለም፣ መቀባበሉ ያሳምረዋል። በዓለም ዘፈን ራሱ ብትሄዱ ተቀባይ ያለው ዘፈን ነው የሚደምቅ አለልላችሁ። የጠበቃችሁ ነው እንዴ? እና ይሄ ስንቀባበል ይደምቃል፣ ስንቀባበል ያምራል፣ ስንቀባበል ጥንካሬ አለ፣ ስንቀባበል እንትን አለ፣ ውበት አለ። ኢየሱስ ጌታ ነው። እና ሐዋርያው ጳውሎስ ምን አለ? እርስ በርሳችሁ ምን በሉ? መቀባበል። መቀባበል ማለት የሌላውን ድካም መሸከም ነው። እንግዲህ የምትቀበለው እኮ ፐርፌክቱን አይደለም፣ እሱማ ያስገድድሃል፣ ምርጫ የለም። መቀባበል ደካማውን መሸከም ነው። መቀባበል ይቅርታን የሚያስቀድም ነው። ክርስቶስ ጠላቶቹ የሆኑትን እንደጠራና እንደተቀበለ የማይጥሙን የሚመስሉንን ሰዎች ስለ ክርስቶስ ምን ማለት ነው? መቀበል ነው። እርስ በርሳችሁ ተቀባበሉ ሲል የኢኮኖሚ ስታተስ አልጠቀሰም፣ የዘር ስታተስም አልጠቀሰም፣ አካዳሚክም የትምህርትም ስታተስ አልጠቀሰም። የተማረም ይሁን ያልተማረ፣ ቆንጆም ይሁን ፉንጋ፣ ምንም ይሁን እርስ በርሳችሁ ምን በሉ? ተቀባበሉ። ተቀባበሉ። አንድ ጊዜ እናቴ የሆነ ሰው ቤት ሄዳ በቶሎ ተመለሰች እና የሆነ ድግስ ነገር ስለነበረ ሄደችው። በቶሎ መመለሷ ገርሞኝ ምን ነው ስላት፣ አይ ከፍትፍቱ ፊቱ ይላል ያገሬ ሰው አለች። ጥሩ ፊት አላየችም ማለት ነው። ፍትፍቱ አለ፣ ፊቱ ግን ዌልካሚንግ አይደለም። በእርግጥ እኔ በሆን ፍትፍቱን ተቀብዬ ፊቱን ሳላይ ዞሬ ይበላለሁ ልል ይችላል። በእናቴ እድሜ ግን አይታሰብም እንደዚህ። ደስ በሚል ፊት አንድ ሲኒ ቡና ጠጥታ መምጣት ትመርጣለች። እና መቀበል ሩቅ የሆነውን ደካማ የነበርነውን እኛን ኢየሱስ እንደተቀበለ አጠገባችን ያለ የጎደለው የሚመስለውን ሰው ምን ማለት ነው? መቀበል። እና ለዛ ሰው ብራይት ፌስ ማሳየት። ቄርሎስ የሚባል የአሌክዛንድሪያ ጳጳስ ይህንን ክፍል ምን ብሎ ፈቶታል መሰላችሁ? በክርስቶስ አምሳል እርስ በእርስ መተያየት እንዳለብን ይህም በመንፈስ አንድነት እንደሚያዘን የሚያስተምር ክፍል ነው። በክርስቶስ አምሳል እርስ በእርስ በመንፈስ አንድነት መተያየት እንዳለብን እና ይሄ አርአያ በእግዚአብሔር አርአያ የተፈጠረ የእግዚአብሔር መልክ ያለበት እግዚአብሔር የወደደውና በክርስቶስ በኩል ምን ያደረገው የጠራው የተቀበለው ሰው እርሱ ነው ተቀበሉት እያለ በዛ መስፈርት። ኤኒች ራይት የሚባል ደግሞ ይሄ ኮንቴምፖራሪ በጣም ታዋቂ ቴዎሎጂያን ይህን ቃል ምን ብሎ ፈቶታል መሰላችሁ? በሮሜ መልእክት ውስጥ ይህ የመቀባበል ትእዛዝ ይላል በዘርና በባህል የተከፋፈሉ አማኞችን በማቀራረብ ረገድ ቁልፍ መፍትሄ ነው ብሎ አስቀምጦታል አይደለ? መቀባበል እንግዲህ እነዚህ አሕዛብና አይሁድ
የተለያየ ትራዲሽን፣ የተለያየ ቋንቋና የተለያየ የሃይማኖት ባክግራውንድ ያላቸው ናቸው። እና ይሄ እርስ በርሳችሁ ተቀባበሉ የሚለው ሐዋርያው ጳውሎስ እነዚህ ሁለት የተለያየ ኤትኒክ ያላቸውን ሰዎች በቤተ ክርስቲያን ውስጥ አንድ አድርጎ ለማኖር ቁልፍ መፍትሄ ነው። ስለዚህ ለምን ተለያየን ስንል አልተቀባበልንም ነው መልሱ አይደል? ስለዚህ ከተቀባበልን ግን በመካከላችን ያለው መከፋፈል ዲዞልቭ ይሆናል፣ ይጠፋል። ኢየሱስ ጌታ ነው። ሃሌሉያ። ክርስቶስ እንደተቀበላችሁ ሶርሱ እሱ ነው። አሁን በእኛ መስፈርት እንዳልሆነ አስቀመጠ ጳውሎስ። ሙድ ሲመች ሃርሞናይዝድ ስትሆን ምናምን አላለም። በቤተ ክርስቲያን እንደዛ የለም። በነገራችን ላይ ደካሞች ስለሆንን ነው፣ አድሚት ማድረግ አለብን። ደካሞች ስለሆንን ነው፣ በጣም ደካሞች ስለሆንን፣ መንፈሳዊነታችን ዝቅተኛ ስለሆነ ነው እንጂ የለም በቤተ ክርስቲያን ውስጥ እንትና ትልቅ ነው እንትና ትንሽ ነው የለም። በቤተ ክርስቲያን ውስጥ እንትና ይመቸኛል እንትና አይመቸኝም የለም። ማለት የተፈጠርንበት ኦሪጂኔቱ የኛ እንትን ንድፍ እንደዛ አይደለም የሚያሳየው። አሁን ከንድፉ ጋር ስናስተያየው እኛ የተነደፈልንና የምንኖረው የተለያየበት ምክንያት እኛ ደካሞች ስለሆንን ነው እንጂ ብሉፕሪንቱ የሚያወራው የሚናገረው በእኛ መካከል የተለያየ ጎሳም እንኳን ብንሆን የተለያየ ቋንቋም እንኳን ብንናገር እርስ በርስ በክርስቶስ አንድ የሆነን የምንቀባበል ብሎ ነው የሚያስቀምጠው። ሃሌሉያ። ስለዚህ እርስ በርሳችን ምን በሉ? ተቀባበሉ። በማን? በክርስቶስ። ጌታ ይባረክ። እና መቀባበል አንዱ ደግሞ ልዩነትን ማስተናገድ። አገባችሁ? እግዚአብሔር አምላክ ፈጣሪ ነው። ምን መሰላችሁ? አሁን ፈጣሪ ሲባል ብዙ ጊዜ አሁን ይሄ እግዚአብሔር የሚለውን ጋድ የሚለውን እንትን ሪፕሌስ ለማድረግ አንዳንድ ሰዎች ፈጣሪ ይመስገን ምናምን እንደዚህ ይላሉና ፈጣሪ ሲባል እሳ ክሬተር ነው። እና ክሬተር ሲሆን ደግሞ ክሬቲቪቲ አለው። ገብቷችኋል? በጣም በቃ ይሄ አሁን አርኪቴክቶች አሉ በሚደንቅ ሁኔታ የሆነ ህንፃ ዲዛይን በቃ ትገረማላችሁ። ልክ በእንደዛ እዩት ፈጣሪ ሲባል እና የምድርን ሰው እንዳለ እዩ። እስኪ አንዴ ብትታዘዙኝ እስቲ አጠገባቸው ያለውን ሰው እዩት። ዞር በሉ። አሁን ያያችሁት ሰው ከእናንተ መልክ የተለየ አይደል? የፊት ዲዛይኑ ይለያል። አንዳንዱ ፀጉሩን ጨርሷል፣ አንዳንዱ ረጅም ፊት ነው ያለው አይደል? ይሄ ክሬቲቪቲ የእግዚአብሔርን ፍጥረት ነው የሚያሳየው። እግዚአብሔር ወጥ የሆነ ጣውላ የለም፣ እንደዛ አይደለም የፈጠረው። እግዚአብሔር ክሬቲቪቲ አለው። ስለዚህ አስቡት። በቃ አሁን እኮ የአሜሪካ መንግስት እኮ ፈልጎ አንደኛ የሚይዘው በአሻራ ነው። ምክንያቱም የኔ አሻራ ከማንም ጋር ስለማይመሳሰል። የእግዚአብሔር ፍጥረት አይገርምም? ሰው እንደዚህ ከሆነ እኛን ልዩ አድርጎ ከፈጠረን ለመቀባበል ይሄንን የእግዚአብሔርን የክሬቲቪቲ የፍጥረት ክህሎት መቀበል ማለት ነው እና ማስተናገድ ማለት ነው። ገባችሁ? ማስተናገድ፣ ልዩነትን ማስተናገድ መቀበል ማለት እንደኔ አይደለም፣ ሰውየው እንደኔ አያወራም፣ እንደኔ አይነት ስታይል የለውም፣ እኔ የምወደውን አይነት ምግብ አይወድም፣ እኔ እንደምናገረው አይናገርም፣ ግን ምን እለዋለሁ? ይቀበለዋል። የእሱን ልዩነት አስተናግዳል። ሃሌሉያ። እናንተም እንደዛው እንደኔ አይደላችሁም፣ ግን ምን ትሉኛላችሁ? ትቀበሉኛላችሁ። እና መቀበል ልዩነትን አንደርስታንድ ማድረግ፣ ልዩነትን መረዳትና ልዩነትን ማስተናገድ ማለት። አንድ ጊዜ ከአንድ መጋቢ ጓደኛዬ ጋር ተከራከረን። በምንድን ነው የተከራከርነው? ይሄ እኮ ልጄ ነው አለኝ። እና ሰዎች በመንፈስ ያሳደጓቸውን ያስተማሯቸውን ሰዎች ልጄ ነው ይላሉ፣ ችግር የለው። ቀጥሎ የተናገረው ቃል ነው ወደ ክርክር የመራን። ሲጸልይ ራሱ አለ በቃ ስታይሉ
እጁን ሲዘረጋ የድምፅ አወጣጡ እንዳለ እንደኔ ነው አለ። ታዲያ እኔ ነኝ በለኝ እንጂ ውስጡ ገብተህ እየኖርክ ነው። ሰውየውን ራሱን አስተተኸው፣ በእግዚአብሔር የተሰጠውን አይደንቲቲውን አስተተኸው፣ ውስጡ አካል ሰርተ ገብተህ እየኖርክ ነው እንጂ አሁን ፕራይድ የሚደረግበት አይደለም። ሰዎችን እንመራለን፣ መንገድ እናሳያለን፣ ከዛ በእግራቸው እንዲቆሙ ነው የምናደርገው አይደለም እንዴ? እና ግን እሱ አሁን አላየውም ይሄኛውን አቅጣጫ። አያችሁ እግዚአብሔር እንደ ሳሙና ፋብሪካ the same size the same አረፋ the same እንትን ጠረን አይደለም እንትን ያለው ይለያያል። ያንን አንደርስታንድ ማድረግና ማስተናገድ ነው መቀበል ማለት። ከኔ ጋር ናችሁ? አስታውሳለሁ ሜቢ ሳምሪም ታስታውስ ይሆናል። ኳየር መሪ ነኝ ብያችኋል ነበር። እና እኛ ፋንተም ማይክ የሚባል አለ። ማይክ ስለማይበቃል አንዳንድ ማይክ ይሆንና እጅብ እያሉ የሚቆሙ አሉ። እና የሆነ ቦታ ላይ የሆነ ልጅ መጥቶ ከቆመ አብረውት አይቆሙ። አይ እኔ እዛኛው ማይክ ላይ ይሻለኛል ይላል። እና ቀስ ብዬ ሳጣራ ልጁ አፍ የመሽተት ችግር አለበት። ገብቷቸዋል። እና ይረብሻቸዋል ልጆቹ። ምናልባት ይሄ በሕክምና ሊድንም የሚችል ነው። በእርግጥ እንደ ባህሪ አልወስደው፣ ግን መሸሽ አይደለም መፍትሄው። አይደለም መሸሽ አይደለም መፍትሄው። እኔ ደግሞ እንደነገርኳችሁ ሞገደኛ መሪ ነው የነበርኩት። በተለይ ካወቅኩ ጀምሮ ደግሞ እሱ ጋር ሄዶ ያልቆመ ሰው አያገለግልም አልኩ። ከዛ ቀስ ብለን መክረ ነው አንዳንድ ነገር አረጋ ዳነ አለ። ይሄ ኮንፈርት የማይሰጠን ገብቷቸዋል። ከኛ የሚለይ አካሄዶች እኮ አሉ። ግን እንደዛም ሆኖ ተቀበል ነው የሚለው። እንግዲህ እንደዛ ነው። እግዚአብሔር ተመሰገነ ይሁን። ሌላው መቀበል ማለት አለመፍረድ ነው። ጀጅመንት፣ ቶሎ መፍረድ ሰው ላይ። አቤት አስተያየት እኮ በጣም ጎበዝ ነው ባይዘው አይደለ? ወዲያው ነው በቃ አስተያየት የምንሰጥ። እኔ አንድ ጓደኛ ነበረኝና በስመ አብ እሱ ልጅ አንድ ጓደኛ ሌላም ጓደኛ ያለን ገንዘብ ያለውና ጂንስ ገዝቶ ይመጣል። ገንዘብ ስላለው በዛን ጊዜ 260 ብር ጂንስ ውድ ነው። እኛ በ50 ብርና 40 ብር በሚገዛበት ጊዜ ማለት ነው ገዝቶ ይመጣል። ስንት ገዛው ይለዋል። 260 ሲለው 200 በልተውሃል ይለዋል። እና ይናደዳል ልጁ በቃ። እና ቶሎ ኮመንት መስጠት የለም። ሰውን ዲፕረስድ የሚያደርግ ውሳኔውን ዳውት እንዲያደርግ የሚያደርግ እንዲጠራጠር የሚያደርግ ቶሎ ጀጅ ማድረግ የሆነ ገብታችኋል። እንዲሁ ቶሎ ብሎ ጀጅ ማድረግ አይደለ? ምላችሁ ለ6 እና 7 ዓመት ቀይ ቀለም የነበራትን ሴት ዛሬ አግኝቻት ቀይ እኮ ጥሩ አይደለም እኮ ሄዳ አታጠፋው በዚህ ፍጥነት። በቃ ውዷን ወስድባታለሁ በቃ። እንዴ እውነቱን ይሆን እንዴ ይሄ ነገር እያለች ገብታችኋል። እና መቀበል ማለት ቶሎ ጀጅ አለማድረግ ማለት፣ ቶሎ አለመፍረድ ማለት። ፍርድ ባይዘው የኛ አይደለም። ፍርድ ማን ነው? እግዚአብሔር ነው። ፍርድ እግዚአብሔር። እግዚአብሔር ይመስገን። በጣም ይገርማችሁ ላለመቀባበል ብዙ ምክንያቶች ቢኖሩም አንደኛው ምክንያት ቅናት ነው። የምትቀኑበትን ሰው አትቀበሉት። ገባችሁ? ከቀናችሁበት በቃ አትቀበሉት። ሁሉም ነገር አይጥማችሁም የሱ። ስለዚህ አትቀበሉት። ሁሉንም ነው አትቀበሉት። እና በዛ ሰውዬ ላይ ግን አላችሁ ሁልጊዜ ግን እንላለን። ግን ሁልጊዜ ይሄ ምንድነው? ቅናት። እና አንድ ቤስት ፍሬንድ አለኝና በነገራችን ላይ እኔ እንደዚህ እንትን ስል እንደዚህ መጽሐፍ ቅዱስ አጠናም ስዘጋጅም
ማላቀው ነገር ካለ ደውዬ እጠይቃለሁ ሰዎች እና ሰው ሐኪም ስለሆነ ደወልኩለትና እኔ የምልህ እስቲ በዚህ በቅናት አቅጣጫ እንደው እስቲ በሜዲካሊ እንደው ፕሩፍ የተደረገ ችግር እስቲ ካለ ንገረኝ እዛ አካባቢ ያጠናው ስለሆነ አልኩት እና እኔ በዛ ሳይንሳዊውን ነገር ስለማላቀው ቅናት ሲባል ቶሎ ጭንቅላቴ ላይ መጣው አባባል ነው ቅናት ምን ይላል ያጎብጣል አታውቁም እንዴ አባባል ቅናት ያጎብጣል ይባላል እኮ እኔ እሱን ብቻ ነው የማውቀው አልኩት ማለት እና ብዙ ነገር ነገረኝ ከነገረኝ ነገር ብዙ ውስብስብና ሳይንሳዊ ስለሆነ ያስኩለት ተረቱን የፈታበትን መንገድ ብቻ ነው እና ምን አለኝ እኔ እሱን ብቻ ነው የማውቀው ምናምን ስለው በነገራችን ላይ እሱ ተረት እንዳይመስልህ አለኝ ቅናት ያጎብጣን ማለት አለ የሚቀና ሰው የሚቀናበትን ሰው ቀና ብሎ ማየት አይችልም አይቱ አይስ እንደዚህ በፍጹም አይችልም ማለት እና ከዚህ የተነሳ ነው የሚያቀረቅረው እና ከዚህ ተነስቶ ነው ቅናት ያጎብጣል የተባለው አለ እኔ ዝም ብሎ ተረት ነበር የሚመስለኝ እና ቅናት በጣም በቃ የጤና ችግርም እንዳለው አግኝቻለሁ እኔ አሁን ክፍሉ የሳይንስ ስላልሆነ ከባድ ችግር ያመጣል የጤና ራሱ ክርስቲያኖች ደግሞ ስንቀና በእግዚአብሔር አላከን ነው ምን ቀናው ቆንጆ የሚያምር ፓትሮል መኪና ብሎ ሲሄድ ሁለት ሰዎች እየሄዱ ሲያምር መኪናው ሲል አንደኛው ምን ይሄን ጊዜ ሰላም የለውም ብድግ ይላል ቅናት አያ አቆም እኮ ሰውየው በቃ በእዳ ነው ምን ታንክ ዩ ፓስተር ምን አሜሪካ መኪና ብርቅ ነው እንዴ ምን በቃ ክሬዲት እኮ ሄደ ሞክራ ሄደና ለምን አትሞክርም እና በቃ በምድር ላይ እኛ ብቻ ሰላም ያለን እናስመስለዋለን እኛ ብቻ በቃ ሌላው ግን እየታወከ እንደሚኖር የጨነቀው እንደሚኖር የሆነ ገብቷቸዋል እና ቅናት ሰዎች በጎ ነገር ቅናት የሚያጠቃው ሰው በጎ ነገር ሲያጋጥመውና ስኬት ሲያጋጥመው ከዛ ስኬት ጋር ለመተባበር ይተናነቀዋል በጣም ነው የሚተናነቀው በጣም ያ ደግሞ በቃ ደስ ብሎት ምናምን ስልክ ደውሎ ጌታን ባርክልኝ ጌታን አመስግንልኝ ምን ቤት እኮ ገዛው ይላል በአሁን ጊዜ ሞርጌጁ እኮ ፐርሰንቱ ተመልሶ አይሸጠው ኦልሬዲ ገዝቶታል ቤቱን እሰይ እንኳን እግዚአብሔር ረዳ ቢለውስ አይችልም ለምን ቅናት አለበት እና ያ ጓደኛዬ ከነገረኝ አንዱ ከዚህ ከተረቱ ትርጓሜ ውስጥ ከነገረኝ አንዱ ሲጀምረው ይታወቀዋል አለ የቀና እንደሆነ በኋላ ላይ ይቆይና እንደሚቀና ራሱ አያውቅም እና እዚህ ደረጃ ሲደርስ ክሮኒካል ዲዚዝ ይባላል በቃ ይሄ ከፍተኛ ማለት ሰውየው እየቀና ነው ግን እየቀና እንደሆነ አያውቅም ባህሪው ሆኗል ማለት ስለዚህ የምንቀናበትን ሰው ልንለው አንችልም ልንቀበለው አንችልም የኛ ልናደርገው አንችልም ልንተባበረው አንችልም ልንጸልይለት አንችልም ከጸለይንለት ይድፋ ነው እንጂ የምንለው ይነሳ ብለን ይደግ ብለን ልንጸልይ አንችልም ለምን እንቀናበታል ስለዚህ ሐዋርያው ጳውሎስ በገላትያ መልእክት ላይ ምዕራፍ 5 ቁጥር 26 ላይ የገላትያ መልእክት ምዕራፍ 5 ቁጥር 26 ላይ የገላትያ መልእክት ምዕራፍ 5 ቁጥር 26 ላይ እንደዚህ አለ እርስ በእርሳችን እየተነሳሳንና እየተቀናናን በከንቱ ምን አንበል
አንመካ። አዲሱ መደበኛ ትርጉም ደግሞ እንዲህ ይለዋል፣ በመንፈስ የምንኖር ከሆነ በመንፈስ እንመላለስ፣ እርስ በርሳችን እየተጎነታተልንና እየተቀናናን። ይህ ቆንጆ ነው። አዲሱ መደበኛ ትርጉም በከንቱ ውዳሴ አንመካ። አያችሁ፣ ጉንተላው አለ፣ መቀናናቱ አለ፣ እዛው ጋር ደግሞ ከንቱ ውዳሴ አለ። እንዴ ከባድ ነው። እንደው እኮ የሆነ ሰው መጥቶ ሳይህ ታስጠላኛለህ ቢላችሁ መድኃኒት እኮ ነው። እግዚአብሔር ሆይ ሰው ምን አድርጌው እንደሆነ አላውቅም፣ እንዲህ ብሎኛል፣ እባክህ ልቡን መልስ፣ ፊት ለፊት እንትን ትላላችሁ። ግን እየጎነተላችሁና እየቀናባችሁ ከንቱ ውዳሴ ለእናንተ የሚያመጣ ከሆነ አደገኛ ነው አይደለ? እንዲህ አይነቱን አይደንቲፋይ ማድረግ ይከብዳል። ችግሩን ራሱ ነቅሶ ለመታረቅም ይከብዳል። እና እንደዚህ ባለ ባህሪ መቀባበል ምን አይልም አይቻልም። በጣም ከባድ ነው መቀባበል፣ በጣም ከባድ ነው። እና ምን አትበለው አለ፣ አትቀናው። እንትና እኮ እንትና አገኘ፣ ሃሌሉያ። እከሌት እኮ አገባች፣ ኢየሱስ ጌታ ነው። ሰይ እንትና እኮ ቤት ገዛ፣ እግዚአብሔር ይባረክ ይጨምርለት። እንትና እኮ ላይሰንሱን አገኘ፣ ሃሌሉያ። ምን ክላይንት እኮ የለም። ላይሰንሱን አንተ ካልሰጠኸው አትጨነቅ። ላይሰንሱን የሰጠው አካል ክላይንቱንም ይሰጠዋል። ይሄ ቅናት በውስጥ ያለውን በጎ ኃይል ያጠፋል። ይሄ ፖዚቲቭ ኢነርጂ የሚባል አይደለ? ለሰዎች በቃ እንዲህ እናርግለት፣ እስኪ እንዲህ እንስራለት፣ እንደዚህ ለምን እንትን አትልም፣ እንደዚህ ለምን አታረግም፣ እንደዚህ ስታይልን እንዲህ ብትቀይረው ይሄ ኢነርጂ አለ ለሰዎች በጎ። እሱን ነው የሚያጠፋው፣ ኃይሉን ያጠፋውና ኔጌቲቭ ኢነርጂ ያደርገዋል። ስለዚህ ሁልጊዜ ኔጌቲቭ ነው በቃ የሚናገረው፣ ኔጌቲቭ ነው፣ አያውቀውም ሰውየው። ሁልጊዜ ኔጌቲቭ ነው። ይሄ በጸሎት መካከል ራሱ የሚገርማችሁ ይፈልቃል። በጸሎት መካከል ራሱ አስቡት እንግዲህ፣ ጸሎት እንግዲህ የእግዚአብሔር ፕሬዘንስ ያለበት ቦታ ላይ ብቅ ይላል። ሌላው እንኳን ቢክድ የኔ ጌታ፣ ሌላው ሀብት ንብረቱን ይዞ ቢጠፋ፣ በዚህ በምድራዊ ብልጽግና ቢታነቅ የኔ ጌታ ከነ ድህነት ያመልክሃለሁ። እንዴ ወንድሜ፣ እሱ ኦኬ አምልከው፣ ሌላውን ሌላውን ያኛውን መዳሰስ አያስፈልግም። ገብቷቸዋል። መጥፎ ነው በቃ የቅናት ስፒሪት። እኔ አስታውሳለሁ አንድ በጣም ቶፕ የሆነ ተማሪ፣ በጣም ቶፕ በቃ ምንም ትምህርት የሚባል ነገር ደብተር ይዞ አይቼው አላውቅም። አንድ ደብተር አለችው የጠቀለለ ኋላ ኪሱ ነው የሚከተው። ሁልጊዜ ግን ቶፕ ነው ልጁ። በጣም ነው የምገረምበት። እና ማትሪክ መጥቶ ፎር አምጥቶ እሱ ከዛ ደብሮታል። እኛ እርግጠኞች ነን እሱ ከወደቀ በቃ የትምህርት ስርዓቱ ተበላሽቷል ማለት ነው። ምን ሆንክ ሲባል ፎር ምን ነው ምናምን ውጤት ተበላሽ ነው። አይ ፎር ነው ያመጣው። ታዲያ ለምን ከፋ ምናምን ሲባል ባከ እንትና እኮ ስሪ አምጥቶ ኮሜርስ ደረሰው። እሱ ፎር አምጥቶ መደሰት አቅቶታል። ሌላ ግን የሚናደድበት ሰው 3 ፖይንት አምጥቶ ኮሜርስ ስለገባ ተናዷል። በቃ የፈለገው ወድቆ እዛው 12ኛ ላይ እንዲቀር ነው የፈለገው። ያችሁ ቅናት ምንድነው? አንዱ የሚያደርገው ነገር
እግዚአብሔር ለኛ የሰጠንን በረከት እንዳንመለከት ያደርገናል። ገባችሁ? በነገራችን ላይ ቅናት በራስ መተማመን ማጣት ነው። በራስ መተማመን ማጣት ደግሞ እንዲሆነ እንድትፈጠር ያደረገህን እግዚአብሔር እንዲህ አድርገህ ልትፈጥረኝ አይገባም ነበር ብሎ አጌንስት መሆን እና አስቡት 4 አምጥቶ ልጁ የትም መርጦ በዛን ጊዜ እንግዲህ አዲስ አበባ ዩኒቨርሲቲ የሚገባ ሰው ማለት በቃ መርጦ ጆይን የሚያደርግ ልጅ ጓደኛው እኮ ገና ኮዛ አካውንቲንግ ተምሮ ባንክ ነው የሚገባው። ያ ሐኪም ለመሆን እድል አለው፣ ኢንጂነር ለመሆን እድል አለው፣ ብዙ እድል ገብቷቸዋል። እሱን አላሳየው፣ እሱን ሊያየው አልቻለም። እና ቅናት እንደ ጎረቤት አጥር ነገር ነው። የጎረቤት አጥር ላይ የተተከለ እንትን ዛፍ ትንሽ ነገር ነው እንደዚህ እና በኋላ ያድግና እንደ ግድግዳ ይሆናል። ከጎረቤት ጋር መገናኘት ያቅታል። ገባችሁ? ልክ እንደዛ ሌሎችን ሰዎች አክሴፕት እንዳናረግ፣ ሌሎችን ሰዎች እንዳንቀበል አጥር ነው የሚሆን። በቃ ይዘጋል። እንደዛ ማይንዳችን ብሎክ ያደርጋል። እግዚአብሔር ይፈውሳል። አሜን በሉ እንጂ እግዚአብሔር ይፈውሳል። ይሄ ለኛ የተሰጠ አይደል? ሐዋርያው ጳውሎስ በሁለቱም መልእክት ላይ ከዚህ መውጫው መንገድ በመንፈስ መመላለስ እንደሆነ ይናገራል። በሁለቱም በሮሜም በገላትያ ላይ ቅናትን የሥጋ ስራ ነው የሚለው ከዚህ ከወደቀው ማንነት። ስለዚህ ሰዎች የወደቀው ማንነት ልቅ ከተውት በመንፈሳዊ ሕይወት በቅዱስ ቃሉና በመንፈስ ቅዱስ እየታነጹ ንስሐ እየገቡ በደሙ እየነጹ ይሄ አዲስ ሆኖ እሱን መስሎ የተፈጠረውን መንፈሳዊ ሕይወት ካላሳደጉትና ካላጎለበቱት ለዚህ ለስጋዊ ለሆነ ካርናል ለሆነው ለስጋዊ ለሲንፉል ኔቸር እድል ከሰጡትና ልቅ ከተዉት የስጋ ስራ ሆኖ ይገለጣል ማለት ነው። እና መድኃኒቱ መፍትሄው ምንድነው? በመንፈስ መሆን፣ በመንፈስ መመላለስ ነው። በመንፈስ መሆን በልሳን መጸለይ ብቻ አይደለም። በመንፈስ መሆን ጉባኤ ላይ ላለ የእግዚአብሔር ሕልውና በመንቀጥቀጥ ምላሽ መስጠት ብቻ አይደለም። በመንፈስ መሆን ማለት ቸርነት ማድረግ ማለት ነው። በመንፈስ መሆን ማለት በጎነት ማድረግ ማለት ነው። በመንፈስ መሆን ማለት ከነጉድለቱ ወንድሜን እቀበለዋለሁ ማለት ነው። ሃሌሉያ። ስለዚህ በመንፈስ ነው። በቤተ ክርስቲያን the early church fathers ውስጥ በጣም ኖን የሆነ ሰባኪ ዮሐንስ አፈወርቅ የሚባል ስለ ቅናት ሲናገር ምን አለ መሰላችሁ? ቅናት ለራስ ክብር ከመጨነቅ የሚመጣ መርዝ ነው አለ። ገብቷችኋል? ለራስ ክብር ከመጨነቅ የሚመጣ መርዝ ነው። በቃ ሲክ የሚያደርገው ሞር የራሱን ክብር ብቻ። ሌሎች ሰዎች እንዲደምቁ አይፈልግም። ሌሎች ሰዎች እንዲባረኩ አይፈልግም። ሌሎች ሰዎች ደስ እንዲላቸው አይፈልግም። ቲሞቲ ኪለር የሚባል ደግሞ ሌላ ቴዎሎጂያን ምን ብለዋል መሰላችሁ? ቅናት የራስ ማንነት በክርስቶስ ላይ ካልተመሰረተ የሚመጣ የስነ ልቦናና መንፈሳዊ መታወክ ምልክት ነው አለ። ይሄ ጓደኛዬ የነገረኝን የሚያጸና ቴዎሎጂያን ተገናኝቶ ከሆነ አላውቅም፣ ልድገመው ደስ ስለሚል። ቅናት የራስ ማንነት በክርስቶስ ላይ ካልተመሰረተ የሚመጣ የስነ ልቦናና መንፈሳዊ መታወክ ምልክት ነው። በክርስቶስ አያችሁ፣ አሁን ስንነሳ ምን ብለን የተነሳ ነው? ክርስቶስ ምን ብሎናል? እስቲ ተቀብሎናል በሉ። ክርስቶስ ምን ብሏቸዋል? እስቲ ክርስቶስ ተቀብሎኛል በሉ። ክርስቶስ ተቀብሎኛል። ክርስቶስ ከተቀበለው አንድ ሰው ምን ይፈልጋል?
the most high የሆነ እኮ በቃ ምን ልበላ በክርስቶስ ላይ እንዴት ልግለጸው በክርስቶስ የክርስቶስ መቀበል እኮ ላይ እኮ ነው። ከዚህ እኮ በቃ አሁን እኛን እኮ የሚያናድደን ወይም ቅናተኛ የሚያረገን ወይ ጸጉራችንን የሚያስነጨን ወይ አይናችን ደም የሚለብሰው ወይ ማዲያት የምናወጣው እኮ ከክርስቶስ ሚሊየን ታይምስ ከክርስቶስ መቀበል ሚሊየን ታይምስ በጣም ዝቅ ያለ የሆነ ሰው ስላልተቀበለን ብለን ነው። ስለዚህ ለዛ ክብር እንጨነቃለን። ለዛ ክብር ስንጨነቅ ውስጣችን መቀናት ይጀምራል። ይሄ ደግሞ ማለት ነው ክርስቶስ እንደተቀበለን ለሙሉ መተማመን አጥተናል ማለት ነው። ዛሬ በእግዚአብሔር ሕልውና ውስጥ ሆኜ የምነግራችሁ ክርስቶስ ተቀብሎናል። ሃሌሉያ! ኧረ በደንብ አሜን በሉ። አዎ ክርስቶስ ተቀብሎናል። ሳያይ ዘራችንን ሳያይ አቋማችንን ሳያይ ሁኔታችንን ሳያይ ተቀብሎናል። በቃ ከኛ የሚፈለገው ክርስቶስ እኛን እንደተቀበለ ሌሎችን ወንድሞች ምን ማለት ነው መቀበል። እና ሮሜ መጽሐፍ አሁን ቅድም ያነበብኩላችሁ ላይ አንድ ሐረግ አለች። ምን አይነት ሐረግ? ለእግዚአብሔር ክብር ይላል። አዲሱ መደበኛ ትርጉም ለእግዚአብሔር ምስጋና ይላል። ማለት ክርስቶስ ለእግዚአብሔር ክብር እንሆን ዘንድ ነው የተቀበለን። ስለዚህ አንድን ሰው ስንቀበል ለእግዚአብሔር ክብር እያስገባን ነው። እስቲ ክብር ለጌታ በጭብጨባ እንስጥ። ሃሌሉያ! አሁን ይሄ ለእግዚአብሔር ክብር በጭብጨባ ያስገባነው ነው የሰጠነው ነው ለእግዚአብሔር ክብር እንዲውል። ይሄ አሁን ያላችሁት በእውነተኛ ልብና በትክክለኛ መንፈስ ካደረግነው ለጥሩ ንግግር ከሚደረግ ጭብጨባ የተለየ ነው። ይሄ አሁን ያጨበጨብ ነው። ለምን? ለእግዚአብሔር ክብር የሚውል። ልክ እንደዚህ አንድን ሰው ስንቀበለው ለእግዚአብሔር ክብር ይውላል ነው እያለ ለእግዚአብሔር ምስጋና ይሆናል። ኢየሱስ ጌታ። አስቡ፣ ያቺ አንድ የምትል ቃል የኔ ልብ እንደዳሰሰ እንደዛ እግዚአብሔር እንደተናገረኝ ያክል እንደተሰማኝ ያቺ አንዲት ማቀፍ እግዚአብሔር ራሱ ወርዶ እንዳቀፈኝ አይነት እንደተሰማኝ ሰዎችን ፈገግ ብለን ብናይ ለሰዎች በጎ አመለካከት ቢኖረን ዌልካም ብንል ብዙ ሰዎች ማዳን እንችላለን። ጌታ ይባረክ። ሃሌሉያ። እዚህ አሜሪካን ሳን ፍራንሲስኮ ጎልደን ጌት የሚባል ብሪጅ አለ። በጣም ትልቅ ብሪጅ እና ሳነብ ከዚህ ብሪጅ ላይ በጣም ብዙ ሰዎች እየተወረወሩ ይሞታሉ። እና እንደውም በጣም ብዙ ሰዎች ራሳቸውን የሚያጠፉበት ብሪጅ ተብሏል። እና አንድ ጊዜ ወደዚህ ወደ 1970ዎቹ መጨረሻ አካባቢ ቪክቶር የሚባል ሰው ራሱን ከዛ ገደል ድልድይ ወረወረና ሞተ። ከዛ ከሞተ በኋላ ፖሊሶች ቤቱን ሲበረብሩ ጠረጴዛ ላይ ማስታወሻ ላይ አንድ ነገር ተጽፎ ተገኘ። ማስታወሻው እንደዚህ ይላል: ወደ ድልድዩ እየተራመድኩ ነው። በመንገዴ ላይ አንድ ሰው ፈገግ ካለልኝ አልዘልም ብሎም ቢጻፈበት ኖት ተገኘ። I'm going to walk to the bridge. If one person smile at me on the way, I will not jump. እሱ ለመሞት ወደ ድልድዩ እየሄደ ባለበት ጊዜ በጣም ብዙ ሰዎች አልፈውታል። ሲክ ያደረገው የተጠማው አንድ ፈገግታ ነው። አንድ ፈገግታ፣ አንድ ሰው if one person አንድ ሰው ፈገግ ቢልልኝ አልዘልም። ይህን የጠየቀው በቃ ትልቅ ነገር አይደለም የጠየቀው። አንድ ሰው በቃ ፈገግ ብሎ ቢያየኝ፣ ፈገግ ብሎ ሰላም ነው ቢለኝ። ወገኖቼ አጠገባችን ያሉ ሰዎች ምናልባት
ትንሽ ነገር ነው ከኛ እየፈለጉ ያሉት። ትንሽ አንድ መታቀፍ ይሆናል የሚፈልጉት፣ አንድ መቀበል ይሆናል የሚፈልጉት፣ አንድ ደስ የሚል ፈገግ ያለ ፊት ይሆናል። በቃ እቺን ነው የሚፈልጉት። እግዚአብሔር ይመስገን። እስኪ በዚህ ሳምንት ይሄ የሌለባቸውን አይመለከትም። ያበሳጨኛል፣ እቀናበታለሁ ለምንለው ሰው እንጸልይ። የሌለባቸውን አይመለከትም። ኤንጀልስ አይመለከትም። እናንተን ላይ ጌታ እድል ከሰጠኝ ያኔ ሳገለግል የሚመለከታችሁን ነገር ያኔ እንትን እላለሁ። ግን ቢያንስ የሆነ ሰው አለ የሚያበሳጨኝ። በቃ ሳስበው ታወቃለሁ። ሳስበው ደም ግፊቴ ይጨምራል ለምንለው ለዛ ሰው በምህረትና በቸርነት እንጸልይ። ከተስማማችሁ አሜን በሉ። ለዛ ሰው በዚህ ሳምንት እንደገና በዚህ ሳምንት አዲስ ሰው እስከዛሬ አውርተነው የማናውቀውን ሰው ሚት እናርግ፣ እንቀበለው፣ እናውራው። ከቻልን እንጋብዘው፣ ከቻልን ቤታችን እንጥራው። ሁሌ የምናውቀውን ሰው ጠርተን እንችለዋለን እንዴ? እንቀላቅል። አንዳንዴ አንድ ሰው በቃ እንቀበል። ቤተኝነት ይሰማው። ለካ የሚፈልገኝ ሰው አለ ይበል። ለካ የሚወዱኝ ሰዎች አለ ይበል። አይ በቃ ቸርቼማ እኔ እዚህ ነው ይበል። አንድ መቀበል ሰውን ያድናል። አንድ ማቀፍ ሰውን ያድናል። እግዚአብሔር ከፍርድ ይታደገን። አሜን በሉ። ሰው ላይ ከመፍረድ ቶሎ ቸኩለን ከመፍረድ ይታደገን። እንጸልያለን ሁላችን።